ስምንት ሰዓት ላይ ነው ብለው 8 ሰዓት ላይ ጅቦች እዚህ በጣም ነበሩ ጅቦች። አንድ ቀን የሆነ ነገር ሆኖልኛል ብዬ ተደስቼ ሳበቃ ችግር የለውም ንብረት አይደል የሚጠፋው ከዚህ በኋላ ያን እናት ነው የሚያድገውና እኔም እስከዛሬ ኮሙድና የተከበራችሁ የሚወዱ ቤተሰቦች እንዴት ናቸው? ቤተሰብ እኛ ደህና ነን፣ እኛ ጋር ሁሉ ሰላም ነው። ዛሬ ምን ልላችሁ እንደሆነ አላውቅም። ግራ ገባኝ ቤተሰብ፣ በጣም ግራ ገባኝ። ዛሬ አጋጣሚ እዛኛው ቤት ነበር ያደረጉትና እዚህ አብዬ ጋር ስመጣ የበጉ እናት ማለት ትልቁ በግ ጅብ በላውና አብዬ ምን እንደሆነ ያላቀም እስቲ ሉባባም ለራሷ ደብሯት ምናምን ነገር ቁጭ ብላለች። ማታ እዚህ እንትን ብለዋቸው ተሳግሏቸዋል መሰለኝ። አብዬ ራሱ ዝም ብላ ብቻዋን እንትን እያለች ነበር፣ እያወራች ነበር። የሰፈር ሰው ራሱ ነግሮኛልና ማታ ጅብ እንትን እንደበላው ነገር አልገባም ነበር። እስቲ ከሉባባ ጋር ሆኜ ከሉባባ ጋር ሆነን እንትን ልበልሽ፣ ከሉባባ ጋር ሆነን ያለው ነገር ለሉባባ እስቲ እንጠይቃት እንትን ካለች ሉቦ እንዴት ነሽ? ምንድነው? ስንት ሰዓት ነው? ማታ ቤት አልገባም ነው? ማታ ቤት አልገባም 8 ሰዓት ላይ ነው ብለው 8 ሰዓት ላይ ቆይሽ አብዬ አላስገባችሁም ነው? አላስገባችሁም ረስተዋለች ወላሂ በይ። እሺ ምንም የሰፈር ሰው ምናምን አልነበረም ነው? አልነበረም። እሺ አብዬ ምንም አላለቻቸውማ? ምንም አላለችም። ምንም አላለች። ምንም እንትን አልተናገረቻቸው ምናምን ነገር አላለችም። ቤት ውስጥ ነበረች። በቤት ውስጥ ነበረች አለይች ልቦ እሺ ለአብዬ ምናምን አልነኳቸውማ? አብዬ እኮ በጣም እንትን እያለች ነው እኮ ሲጀመር እየቆመች ነው። ምን እየሆንሽ ነው? ምን ሆነሻል? ቆይ እሺ ለምን አላገባችኋቸውም ነው? ደጅ ላይ ቆይተዋል። ደጅ ላይ ቆይተዋል። አብዬ እሺ ምንም እንትን አላለችም? ወይኔ የቱ ጋር እዚህ ነው? ውጪ ያ አላህ። እሺ በሰው ስልክ እንትን አትይልኝም ነበር? አታስደውይብኝም ነበር? ልቦ ስልክ አይሰጡኝም፣ ከልክለውኝ። ስልክ አይሰጡኝም ሰዎቹ? እሺ ጭንቅላትሽ ምን ሆነሽ ነው? ልቦ እሱ የለም። እኛ አሁን በግ ይሙት፣ እሺ በግ ቢሞት ሌላ በግ ይመጣል። አረ ስሚ እንዳትጨናነቂ። እኔ ምንም እንትን አለም። እሺ ልቦ ምንም አትጨናነቂ። ሌላ በግ እንገዛለን ወይም ይሄኛውን በግ እንሸጥና በቃ ሌላ ነገር እንትን እንላለን። ወይኔ ቆይ ምን ልበልሽ? ልቦ እንዳይደብርሽ እሺ? ችግር የለውም ንብረት አይደል የሚጠፋው? ችግር የለውም። በቃ ጠፋ ሌላ በግ ይመጣል። አትጨናነቂ እሺ? ፊትሽ እያመመሽ ነው? ፀሐዩ የመታች ነው? እሺ በቃ ግቢ ቤት፣ ችግር የለውም። ግቢ ልቦ ግቢ። ጠዋቱ ስንት ነገር ሰማለሁ ብዬ የማይሆን ነገር ሰማለሁ። እኔ እኮ ምን እንደሆነ እንጃ። ግን ለምንድን ነው ግን ቤተሰብ በዚህ ልክ እንትን የሚለው? የሆነ አንዱን ነገር ጨረስኩ ስል አንዱን ነገር እንትን ይልብኛል፣ አንዱን ጨረስኩ ስል አንዱን እንትን ይልብኛል። ሲጀመር እኮ ቤተሰብ እኔ እንዴት እንደሆነ እንጃ ባላቅም ቤት እኮ ነው እንትን የሚለው የሚያድረው። ቤት ውስጥ ነው የሚያድሩት። አንደኛው ክፍል አለ፣ እዛ ውስጥ ነው የሚያድሩት። አብዬ ሌላ ጊዜ በጊዜም ታስገባቸው። ዛሬ ምን እንደሆነችም ባላቅም ዋናኛው እነሱን እንትን ማለታቸው መትረፋቸው ነው እንጂ በግ ችግር የለበትም። ግን ሉባባ ትንሽ ተወዛግባለች፣ ትንሽ ደብሯታል፣ ተናዳለች መሰለኝ።
ወይኔ ጀሚል እኔ እዚህ ባድርሻል ነበር ማታ። እኔ እኮ አላወኩኝም። አብዬ ራሱ በጣም ተናደለች፣ ደብሯታል ምናምን ነገር። ይሄ ራሱ እንትን እለዋለሁ ምንም አያደርግልኝም። በቃ የራሱ ሸጠዋለሁ። ተናደለች አብዬ ራሱ። አብዬ ነይ እስቲ፣ አብዬ ነይ እስቲ፣ አብዬ ወይኔ ጀሚል በቃ አብዬ ትንሽ የሆነ ነገር ስትሆን እንደዚህ የሚደብራት ጌታዬ። ግን ምንድነው ግን እኔ ማለት እኔ ለራሴ ግራ ገባኝ። ቤተሰብ አንድ ቀን የሆነ ነገር ሆኖልኛል ብዬ ተደስቼ ሳበቃ ሌላ አንድ ነገር ይጨምርብኛል። በቃ ሰሞኑ ያያያችሁት ያብዬ ነገር በጣም ደስ ብሎኝ ነበር። ማለት ያው እንደነገርኳችሁ ያያችሁትም ነገር አንዳንድ በቃ የቤት አስቤዛ ምናምን ገዝቻለሁ ብዬ ደስ ብሎኝ ነበር። በቃ አንዱን ሳጣ አንዱን እንትን ይለኛል፣ አንዱን ሳጣ አንዱን እንትን ይለኛል። አብዬ ታይ በቃ ቡና አፊ አብዬ በቃ የሆነ ነገር ትንሽ ነገር ከተነካች ወይም ትንሽ ነገር የሆነ ነገር ከሆነች እንደዚህ ነው የምትሆነው። እና ያው ምን ልበለው ቤተሰብ ነው ደበረኝ። ስለደበረኝ ነው በነገራችን ላይ እንደዚህ ቪዲዮ የሰራሁት ስለደበረኝ ነው። ምክንያቱም በድንገት ስመጣ ሉባባ ያለችበት ሁኔታና አብዬ በቃ አብዬ ትንሽ የሆነ ሰው ትንሽ እኮ ነው ትንሽ ከተናገራት ወይ አብዬ እንደዚህ ይወንገር ካላት በቃ የኔ አባት ያለ እናት ቀረ ነው። ስማ እና አብዬ ትንሽ ከተነካች ሌላ ነገር ነው እንትን የምትለውና እኔ ምን ልበል ሉባባ ራሱ እንደዛሬ ደብሯት አታውቅም። እንደዛሬ እንደዚህ ራሱ ሆነ አታውቅም ማለት እንደዚህ አስባበት ምናምን ነገር ሆነ አታውቅም። እኔ እኮ ስመጣ ምን ሆነዋል ብያለሁ። አንዱ በግ ራሱ ፈለኩት በአይኔ ፈለኩት የለም። ከዛ ምን ሆነዋል እላታለሁ። እንደዚህ እኮ ስንት ሰዓት አካባቢ ነው ምናምን ስላት 8 ሰዓት አካባቢ ናቸው ጅቦች እዚህ በጣም ነበሩ ጅቦች። ሌላ ጊዜ አብዬ ቶሎ ነበር የምታስገባቸው። ማታ ግን የት እንደሄደ አላወቀችም። አጋጣሚ በቃ ጅቦች እየጮሁ ነበር። ጅቦች እንትን ስንል ለይጧል ላይ ስንወጣ ጅቦች እንትን ብለውታል አለች። በልተውታል ምናምን ነገር አለች። እኛ ጋር ጅብ በጣም በዝቷል ማለት እንኳን እንደዚህ በማታ ይቀርና 8 6 7 ሰዓት ይቀርና 12 ሰዓት ጅብ ይወጣል። 11 ሰዓት ጅብ ይወጣል በቀን ማለት ነው። 10 ሰዓት ጅብ ይወጣል እኛ ጋር እና ግን እንደዚህ ሰው እንደዚህ እንትን የሚናኩ አልነበረም። እንስሳት ምናምን ሰው ምናምን አይናኩ። ግን ዛሬ እኔ እንጃ ማታ ምን እንደሆነ እኔ እንጃ አይናኩም እኮ ሰው እንደዚህ እንስሳት ምናምን አይነኩም። ሌላ ጊዜ እኮ እንደ አመል የለም ወይስ ማታ እኔ ስላልነበርኩኝ ነው ስላላደርኩኝ ነው? ለምንድን ነው ግን ደግሞ የሆነ በቃ ቤተሰብ አንዱን አለፍ ብላለሁ የሆነ አንዱ ነገር ይመጣል። አንዱ ነገር ሄጃለሁ እላለሁ። ቆይ ለምንድን ነው? እኔ ተስፋ ለማስቆረጥ ነው? ለምንድን ነው? ሌላ ጊዜ እኮ እንደዚህ ሰው ራሱ 6 7 ሰዓት እንደዚህ ቢሄድ ሰው ራሱ አይነኩም እኮ ቤተሰብ ሰው አይነኩም። 6 7 ሰዓት 8 ሰዓት 9 ሰዓት አዳር ሙሉ ብትሄዱ ግን ማታ ለምን እንደሆነ እንጂ ግራ ገባኝ። አይ እኔ ምን እንደሆነ ባላውቅም ስለከፋ ማለት ትንሽ ስለደበረኝ ነው እንትን ያልኩት። ኧረ ተው ሳንተ ተው። ውይ እና ወረዚህ ተው። አይ እኔ እንደዚህ ጅብ እንደዚህ እናካል ምናምን ብዬ እንትን አለም እኔ ካሁን በኋላ ባለው መጠንቀቅ ነው እንጂ ወላሂ ሉባባ ሉቦ ነይ እስቲ ውጪ። ቆይ ከዚህ በፊት እኮ እንደዚህ አይናኩም አይደል? አይናኩም ሉቦ በቃ እኛ እንደዚህ ጅብ መናካትማ ከጀመሩ ይሄኛው እንሸጠዋለን። ይሄኛው እንሸጠውና ሌላ ነገር እቃ ብንገዛበት ይሻላል። ቢሸጥ ይሻላል። እኔ ሲጀመር እኮ
አቢ ስሚ ልቦ በቃ ይሄን ሸጠውና እንደዚህ ጅመና ከሆነ ሲጀመር ካሁን በኋላ አንቺም በጊዜ ወደ ቤት መግባት ነው ያለብሽ። እኔ እኮ ሌላ ጊዜ በእኛ ማታ እንደዚህ ስንት እንመላለስ አይደል እንዴ በዚህ ጨለማ አይደል? እሺ ምን እንዴት ለምን አይናካም ነበር? ለምን እንደዚህ እንትን አይሉም ነበር? እንዴት ማታ ሞታል ብዬ ታሰብኩኝ። ይሄ ምን እንትን እንለዋለን ልቦ ይሄ እንትን እንሸጠዋለን። አንቺ ምንም እንዳታስቢ አትጨናነቂ። በቃ ልቦ አትጨናነቂ እሺ። ይሄ ቤተሰብ ምን ማለት እንዳለብኝ አላውቅም። አብይ ራሱ በጣም ተናዳለች። ማለት የምትናገረው ነገሮች ራሱ ሌላ ነገሮች የምትናገረው ወይኔ ጀሚል ጅብ እንትን ይበል። አንዱ ነገር ጨረስኩ ስንል አንዱ ነገር ተጨረሰ ሲባል አንዱ ነገር አለቀ ሲባል አንዱ ነገር ለምንድን ነው ግን በዚህ ልክ ነው? እና ቤተሰብ በቃ ማለት ዛሬ የሆነ ማለት ያሰብኩት ሌላ ነገሮች ነበሩ። ሌላ ነገር መስራት ነበር። ቪዲዮ ራሱ ያሰብኩት ሌላ ነገር ለመስራት ነበር። ግን ደግሞ አጋጣሚ በቃ ስመጣ ይሄ ነገር ተደርጓል። ለምን እንደሆነ ባላውቅም ያው በቃ ቤተሰብ ማለት ምን መናገር እንዳለብኝ ራሱ ግራ ገባኝ። በጣም ግራ ገባኝ። እንዴት እኔ ስንት ነገር ማለት በጉ እኮ ሌላ ነገር ይፈጥራል አይደለም፣ ሌላ ነገር እንትን አይደለም። ግን አብዬ በቃ ትደበርበታለች ምናምን ነገር ብዬ ነበር ያመጣሁት። ይሁን በቃ አላረን በኔ ቤት በቃ አያሳዝንም? አሁን የበጉ ታሪክና ማለት የበጉ ህይወትና የኔ ህይወት ተመሳሳይ ሊሆን ነው። እሱም ያለ አባት ያለ እናት ነው እንትን እያለ ያለው። ከዚህ በኋላ ያለ እናት ነው የሚያድገውና እኔም እስከዛሬ ህይወቴ ያለ አባት ነው እና ያደግኩት የሆነ በቃ አላረን እና የሆነ አላ አይለይም ነበር ከእናቱ ጋር እንደዚህ አይለይም ነበር። አጠገቡ ነበር እንትን የምትሄደው ብትመልሽ እንደ ተመቶ ራሱ እንደዚህ ቢመለስ ከሱ እንትን አይለይም ነበርና እኮ ብኖርም ምንም እንደማላረግ አውቃለሁ። ግን ደግሞ በጊዜ ብኖር በቃ በጎቹን አገባብቼ ምናምን ነገር እንትን ነበር። ግን አልነበርኩኝም ወላሂ ማለት እንዲህ ምን ልበል ወላሂ በጣም ግራ ገባኝ። ሳልሰራላችሁ እንትን ከምል ብዬ ነው ራሱ ቪዲዮ ሰራውላችሁ። ሳልሰራላችሁ ቁጭ ብዬ ምናምን እንትን እንዳል ብዬ ነው ቪዲዮ ነው የሰራውላችሁ። እና ቤተሰብ ደብሮኛል። ግን በጣም የሆነ እንደዚህ ጅብ እንደዚህ ይኖራል ምናምን ብዬ አስቤ ምንትናል ማላቅም ማለት እንደዚህ ይበላል ይናካል። አብዬ እኮ ማታ እዚህ ጋር ትቆማለች ምናምን ነገር ግን እንዲህ ጅብ ምናምን አይናካም። በቃ ሰውና እንስሳት አይነኩም። እንዲህ የሞተ ነገር ራሱ ቢሆን እንዲህ ማለት ተወስዶላቸው ምናምን ነገር ነው የሚበሉትና በድንገት እንዴት እንደዚህ እንትን እንዳለን እንጃ። ግን ደግሞ የኔ ነገር በቃ ሳስበው ራሱ ይገርመኛል። በቃ ማለት ቀን በቀን የማየውን ነገር በዛ በኩል ሌላ ነገር ያጫንቀኛል፣ በዚህ በኩል ደግሞ የማየውን ነገሮች አሉ። ለምንድን ነው ቆይ እንደምጨነቅላቸው አውቆ ነው ወይስ እንደማስብላቸው አውቆ ነው? እሱን አላውቅም። ግን እንዴት እና ቤተሰብ ዛሬ ደግሞ ትንሽ ይደብራልና ማለት የሆነ እንትን ትለወጥ ወይም ትርፍ ታገኙበታላችሁ ብላችሁ ነገር እንደዚህ በአንዴ ደግሞ በማየው በጅብ ተበልቷል ሲባል እኔ በጣም እንትን ይደብራል። ጅቦቹ እየጮሁ ነበር አሉኝ ማለት ነው። መጥቼ እንዲጠይቄ እንደዚህ ሲሉኝ እኔ እንደውም በጣም ነው የደነገጥኩት። እንደዛ ሲሉኝ በቃ አብዬ ደግሞ አሰማቸውም። አብዬ እንደዚህ እንትን ካለች ትወጣና እንትን ነው የምትላቸው። አትሰማ ጅቦቹን አትሰማቸው። እናንተን ደግሞ ማስጨነቅ ፈልጌ አይደለም የሰራሁት፣ እናንተ እንድትጨነቁኝ ፈልጌ አይደለም። ግን ደግሞ ዛሬ ሳልሰራ ከምቀመጥ ብዬ ነው ማለት ያው ሌላ ቦታ ሄጄ ምናምን ነገር አልሰራም። ምክንያቱም ዛሬ እዚህ ውሎ መዋል አለብኝ። ልባባም እንዳያችኋት በጣም ደብሯታል። ዛሬ እዚህ ውሎ መዋል አለብኝ። እንዴ ተበልቷል። ይሄ ያለውን ወስዶ መሸጥ ነው እንጂ ደግሞ አንዴ ከለመደ አሁንም ይሄኛው መተው እንትን ስለሚበሉት በአጋጣሚ ውጪ ከሆነ
ይሄኛውም ሊል ምን ልበል በቃ ግራ ግብት ነው ያለኝ። በጣም ነገር ያገባኝ እንዴት ሞተ ነው አሁን በቃ ሞታ ተበላ ነው በጅብ በቃ እኔ ጌታ በቃ እንዲህ ቀልድ ነው እንዴ? እኔ ስንት ብዬ ገዛሁት በግ ይሞታል። አብዬን መቼው ሰርፕራይዝ አደረኳት መቼው ገዛውላት ብዬ ሳልል እኔ ሲጀመር መጀመሪያም አንቀልቅሎኝ ነው መጀመሪያም ተንቀልቅዬ እንጂ እንደዚህ መግዛት አልነበረብኝም። ሌላ ዕቃ ብገዛ ይሻል ነበር። እንቀለቀል ነው የገዛሁት። እንደዚህ ጀመር እንደዚህ ይሆናል ብዬ አላስብ ነበር። ጅብ እንደዚህ አላስብ ነበር። ቤተሰብ በቃ ለነበረን ጊዜ ይሄን ይመስል ነበር። ሰላም ሁኑልን። እንወዳችኋለን። ቻው